በድሮ ጊዜ አንድ ነጋዴ ነበር። ይህ ነጋዴ በንግዱ ላይ በጣም ትርፋማ ነበረ። ብዙ ንብረቶች የነበሩት እንዲሁም ሹሩቅ የተባለች ሚስት ነበረችው። ሹሩቅ ምንም ያህል የገነነ ውበት ባይኖራትም ነገር ግን በስነ ምግባሯ በጣም ጥግ የደረሰች ነበረች። በዚህም ያ ነጋዴ በጣም ይወዳታል። ከሷ አንድ ልጅን አግኝቷል። ነገር ግን ሹሩቅ በጣም ትታመምና ወደ ማይቀረው ወደ አኼራ ትሄዳለች። ነጋዴውም የሚወዳት ሚስቱ በመሞቱ በጣም አዝኖ ነበር። እሷ ስትሞት ልጃቸው ሐምዛ ገና ልጅ ነበር። ስለዚህ ግዴታ እሱን የሚንከባከብና እንደ እናት ሆኖ የሚያሳድገው ሰው ያስፈልገዋል። በዚህም ያ ነጋዴ ለሐምዛ ብሎ ሌላን ሚስት ለማግባት ይወስናል። ከተወሰኑ ቀናት በኋላ ሚስትን ያገባል። ነገር ግን ያገባት አዲስ ሚስቱ እንዳሰበው ጥሩ አልነበረችም። ያገባት ሰሞን እውነተኛ ፊቷን ቀይራ ጥሩ መስላ ትታይ ነበር። በዚህ ሁኔታ የተወሰኑ ዓመታት ከቆዩ በኋላ ያ ነጋዴ በጠና ይታመምና ወደ አኼራ ይሄዳል። ከመሞቱ በፊት ግን ኑዛዜን ጽፎ ነበር። የንብረቱን አብዛኛውን ክፍል ልጁ ሐምዛ እንዲወርስ ጽፎ ነበር የሞተው። ይህንን ደግሞ ሐሊማ የተባለችው አዲሱ ሚስቱ ታውቃለች። ያን ሁሉ ንብረት ሐምዛ እንዲወስዱ አልፈለገችም። አሁን ሐሊማ እውነተኛ ፊቷን ማሳየት ጀመረች። ያ ነጋዴ ከሞተ በኋላ ወደዛ ቤት የራሷን ወንድም ታመጣዋለች። ወንድሟ ከሷ የበለጠ በጣም መጥፎና ስነ ምግባሩ የተበላሸ በመሆኑ ይታወቃል። ይህንንም ነገር ሐምዛ ጠንቅቆ ያውቃል። ስለዚህ ወደሱ ሲቀርብ በጣም ይጠላው ስለነበር እንዲቀርብም አይፈልግም። ሐምዛ ሱዑድ የተባለውን የእንጀራ እናቱን ወንድም ወደሱ አያስጠጋው። በዚህም ሱዑድ በጣም እየተናደደ ይመጣል። ሐምዛንም ሊበቀለው ይፈልጋል። ከእህቱ ሐሊማ ጋርም ተስማምቶ ሴራን ለማሴር ይወስናል። አንድ ቀንም ሐምዛ በሌለበት ወደሱ ክፍል ተደብቆ ይገባል። ሐሊማ የምትለብሰው የሆነ ወርቅ ነበር። ያንን ወርቅ በሐምዛ አልጋ ስር ይደብቀዋል። ሐምዛ ከትምህርት ቤት ሲመለስ ምንም አላወቀም ነበር። ምንም እንዳልተፈጠረ ነገር ወደ ክፍሉ ገብቶ ይቀመጣል። በዚህ ሰዓትም ሐሊማ ወደ ውጪ ወጥታ ሰዎች እንዲሰሟት ወርቄ ጠፋብኝ፣ እቤት አስቀምጨው ማን የወሰደው እያለች መጮህ ጀመረች። የመንደሩ ሰዎች ሁሉ አምነዋት ወደ ቤት ገብተው የነበረው ሐምዛ ስለነበር እሱን ሊጠይቁት ወሰኑ። ሐምዛ ጋርም ገብተው የደበቀውን ወርቅ አውጣ እያሉ ያስጨንቁት ጀመር። ሐምዛ ሰዎቹ የሚሉት ነገር ጭራሽ አልገባው። ምንድን ነው የምታወሩት? ስለምን ወርቅ ነው የምታወሩት? እያለ ይጠይቃቸዋል። አንዳንድ ሰዎች ሐምዛ እየዋሸን ነው፣ ክፍሉን መበርበር አለብን ብለው ሲበረብሩ አንዱ ከአልጋ ስር ያንን ወርቅ ያወጣዋል። ሐሊማ የምትፈልገው ወርቅ ራሱ ነበር። የመንደሩ ሰዎች ሁሉ ሐምዛ ነው የሰረቀው ብለው አመኑ። ወዲያውኑ ወታደሮች ይጠሩና ሐምዛን ይዘውት ይሄዳሉ። ዳኛውም ሐምዛ ተመርምሮ ቅጣት እስኪሰጠው ድረስ በእስር ቤት እንዲቆይ ያደረገ። ዳኛው የሐምዛን አባት ጠንቅቆ ያውቀው ነበር። ስለ ጻፈው ኑዛዜ በደንብ ያውቃል። ወታደሮችን አስፈቅዶ ሐምዛን ማዋራት እንደሚፈልግ ከነገራቸው በኋላ ሐምዛ ወደ ታሰረበት ክፍል መጥቶ አንተ ይህንን እንደማታደርግ አውቃለሁ፣ በግፍ እንዳሰሩህም አውቃለሁ። አባትህ ከመሞቱ በፊት አብዛኛውን ንብረት አንተ እንድትወርሰው ተናዞ ነበር። ይህንን እኔ ያደርግልሃለሁ፣ ነገር ግን በአንድ ነገር እንስማማ። ይህንን የማደርግልህ ከምትወስደው ንብረት 1/4ኛውን ለኔ በምትሰጠኝ መስፈርት ነው ይለዋል። ሐምዛም ከዳኛው ይህንን ሲሰማ በጣም ተናደደ። ከተቀመጠበትም ተነስቶ እንዴት እንደዚህ ያደርጋለሁ? ይህንንማ መቼም አላደርግም። አንተ ዳኛ እስከሆንክ ድረስ በእውነት መፍረድን ያለብህ። ጉቦን ፈልገህ ከሆነ ይህንን መቼም አላደርገውም ይለዋል። ዳኛውም ይህንን ሲሰማ በሐምዛ መልስ በጣም ተናደደ። ጭራሽ አንተን ልረዳህ ባሰብኩት አንተ እኔ ላይ ትጮኻለህን? አለና የፍርድ ቀን ሲደርስ ሐምዛን አስጠርቶ ሙሉ ጥፋተኛ ሐምዛ እንደሆነ የእንጀራ እናቱና ወንድሙ ደግሞ ምንም እንዳላጠፉ ንብረቱ ሙሉ የሱ እንደሆነ ሐምዛ ለቅጣት መንደሩን ለቆ እንዲወጣ ያደርጋል። ለንግድ ረጅም ጉዞ ከሚያደርጉ መርከበኞች ጋር ሐምዛን ይልከዋል። ሐምዛ እባካችሁ ተውኝ፣ ወዴት ነው የሚሄደው? ምንም አውቀው ሰው የለም እያለ ቢለምናቸውም ሊሰሙት አልቻሉ። በጣም የሚያሳዝነው ነገር የዛ መርከብ ዋናም በጣም መጥፎና ጨካኝ ነበር። ሐምዛ ገና ወጣት ምንም አይነት ጉልበትን ያላወጣ መሆኑን ሲመለከት በደንብ ሊጠቀምበት ፈለገ። ያለምንም እረፍት ከአቅሙ በላይ ሐምዛን ያሰራው ጀመር። ዕቃዎችን ተሸክሞ ቦታ ቦታ እንዲያደርስ እዛ ጋር ተቀጥረው ከሚሰሩ ሰዎች የበለጠ ሐምዛ እንዲሰራ በጣም ያሰራውና ያስለፋው ጀመር። እንደዛ እያሰራውና እያስፈገው ሐምዛን ለማምለጥ ቢሞክር የሆነ ነገር አደርጋለሁ ቢል ወታደሮቹን ሰብስቦ ያስፈራራው ነበር። በዚህም ሐምዛ በጣም ፈራ። የመርከቡ ዋና አለቃ ያለውን ነገር ሁሉ ያለምንም እረፍትና ድካም በቻለው መልኩ ይሰራል። ቀኑን ሙሉ እየሰራ የምግብ ሰዓት ሲደርስም ምንም አይነት ምግብን አይሰጠውም። ከሱ በልቶ የተረፈውን እንዲወስድ ያደርጋል። በዚህም ሐምዛ በጣም ያዝናል። በደንብ እንደተጠቀመበትና እንዳስለፋውም ሲያውቅ
እንዲሁም በሥራ ብዛት ሐምዛ መታመሙን ሲያውቅ ከራሱ ሊያርቀው ፈለገ። ከመርከብ ላይ ዕቃን ሰርቀሃል፣ ዘርፈሃል በሚል ሐምዛ ላይ ጮህበት ጀመር። ሐምዛ ግን እረ እኔ ምንም አላደረኩም እያለ እያለቀሰ ይለምናቸዋል። የመርከቡ ዋና ግን መጀመሪያም ሐምዛን ከራሱ ማራቅ ስለፈለገ ያለውን ነገር ምንም ሳይሰማ በደንብ ከቀጣው በኋላ ትንሽዬ መርከብ ይሰጠውና በዛ መርከብ ብቻውን እንዲሳፈፍ ከሞተም እንዲሞት ብሎ ይተወዋል። ሐምዛም በደረሰበት ነገር በጣም ያዝናል። በትንሽ መርከቡ ላይ የተንሳፈፈ መሄድ ጀመረ። በጣም ርቦትና ደክሞት ስለነበር እዛች ትንሽ መርከብ ላይ እንቅልፍ ይወስደዋል። ራሱን ሳያውቅ መርከቧ ብዙ ካሽከረከረችው በኋላ ሐምዛ ሲነቃ ራሱን ያገኘው መርከብ ላይ ሳይሆን የአንድ ባህር ዳርቻ ላይ ነበር። ሐምዛ ያላወቀው ነገር ቢኖር የመርከበኛው አለቃ እሱን ከባህር ማባረሩ ለኸይር መሆኑ ነበር። ምክንያቱም ሐምዛን ካባረሩት በኋላ ኃይለኛ ማዕበል መጥቶ ያን ትልቅ መርከብ ብዙ ካናወጠው በኋላ ከያዘው ሰዎች ጋር ሙሉ ለሙሉ መስመጡ ነበር። ስለዚህ ሐምዛ ከዛ እየተሰቃየ መውጣቱ አላህ ለኸይር አደረገለት። በሱ ላይ የበረቱትንና ያሰቃዩትን ሰዎች ደግሞ አላህ እዛው ቀጣቸው። ሐምዛ በዛ ባህር ዳርቻ ላይ ብዙ መጓዝ አልቻለም። በጣም ርቦትና ደክሞት ስለነበር እዛው ዝርር አለ። አንድ አሳ አጥማጅም ሐምዛ መሬት ላይ ወድቆ ሲመለከተው አንስቶ ወደ ቤቱ ይወስደዋል። አሳ አጥማጁ ሚስት ነበረችው። ሚስቱ ሐምዛን ስታየው በጣም ታዝንለትና ብዙ እንክብካቤ ታደርግለት ጀመር። ሐምዛም ከህመሙ እያገገመ ይመጣል። አንድ ቀንም አሳ አጥማጁ ሚስቱ ከሐምዛ እስክትርቅ ጠብቆ ልጅ ስለነበረ ሊጠቀምበት ፈልጎ ከዚህ በኋላ አንተ ወዴትም መሄድ አትችልም፣ የኔ ባሪያ ነህ፣ ያለምንም ደሞዝና ያዘዝኩህን ነገር በአግባቡ መስራት አለብህ፣ አሊያ ግን በረሃብና ህመም መሞትህ ነው። እዚህ መኖር የምትፈልግ ከሆነ እኔ የምልህን ነገር እየሰራህ የኔ ሙሉ ለሙሉ ባሪያ መሆን አለብህ ይለዋል። ሐምዛ ምንም ያህል አቅም የሌለው ቢሆንም በንግግሩ ግን አልተስማማም። እኔን ከረሃብና ከህመም ያዳነኝ አላህ ነው፣ አንተን ሰበብ አደረገህ እንጂ አንተ ባትመጣና ባታነሳኝ ሌላ ሰው ያነሳኝ ነበር። ላደረክልኝ ጥሩ ነገር አላህ ኸይር ጀዛህን ይክፈልህ። በጣም ብዙ ጥሩ ነገር አድርገህልኛል፣ ይሄን አልክድም። ነገር ግን ይሄን ስላደረኩልህ ብለህ እኔን እንደፈለክ ልትጠቀምብኝና ባሪያ ልታደርገኝ አትችልም አለው። አሳ አጥማጁ የሐምዛን ንግግር ሲሰማ በጣም ተናደደ። ጭራሽ ከወደክበት ልትሞት ከደረስክበት አንስቼ እቤት ያስከብቼ በተንከባከብኩህ እንዴት ትናገረኛለህ? ጠብቅ፣ ምን እንደማደርግህ ታያለህ። በተጣልክበት ባህር ላይ ነው አንስቼ የምጥልህ። ያኔ ምን አለ በታዘዝኩት እሱ ጋር በኖርኩኝ ብለህ ትመኛለህ አለው። ከዛም አሳ አጥማጁ ሚስቱ ሳትመለስ ሐምዛን ደብቆ ያወጣውና ሐምዛን መጀመሪያ አግኝቶት በነበረው ትንሽዬ መርከብ ላይ በግድ እየጎተተ ወስዶ መርከቡ ላይ ያስቀምጠዋል። ሐምዛ እባክህ እያለ ይለምነው ጀመር። ነገር ግን አሳ አጥማጁ አሻፈረኝ ብሎ በዛ ትንሽዬ መርከብ ላይ አድርጎት ወደ ባህሩ ከቶ ይለቀዋል። ሐምዛ ድጋሚ በደረሰበት በደልና ጭካኔ በጣም አዘነ። በመርከብ ላይ መቅዘፍ ስለማይችል ወዴት እንደሚሄድ አያውቅም። መርከቡ ወደ መራው ቦታ ብቻ መሄድ ጀመረ። በመሃል የፀሐዩ ግለት በጣም ያደክመውና እዛው መርከብ ላይ እንደሆነ ራሱን ይስታል። ትንሿ መርከብም ሐምዛን ይዛ ብዙ ከተጓዘች በኋላ አሁንም እንደገና ከአንድ ባህር ዳርቻ ላይ ታርፋለች። ያረፈበት ቦታው ጸጥ ያለና ምንም አይነት ሰው ያልነበረ በጫካ የተከበበ ነበር። ሐምዛ በጣም ፈራ፣ ምክንያቱም እየመሸም ስለነበር። ሐምዛ ወዴት እንደሚሄድ አያውቅም። የሚበላ ነገር ካለ ብሎ ዞር ዞር እያለ ሲመለከት አንድ ያረገዘች ወፍር ያለች ፍየልን ይመለከታል። ሐምዛም ፍየሏን እየተከተለ ሲሄድ ፍየሏ አንድ ዋሻ ስር ትቆማለች። ሐምዛ ዋሻውን ሲመለከት እረፍት ለማድረግ ይሆነኛል ብሎ ማሰበ። ነገር ግን ወደ ፍየሏ ጋር ጠጋ ሲል ከዋሻው በኩል ድምፅን ይሰማ ጀመር። የሚያቃስትና እርዳታን የሚፈልግ አይነት ድምፅ ነበር። በመጀመሪያ ሐምዛ ድምፁን ሲሰማ በጣም ፈርቶ ነበር። ነገር ግን ደፍሮ ወደ ውስጥ ይገባል። ወደ ውስጥ ሲገባ አንድ ሰው መሬት ላይ ታስሮ ተጥሎ ነበር። በጣም እንደተመታና እንደተንገላታ ሰውነቱና ልብሱ መቀዳደዱ ያስታውቃል። ሰውየው በጣም ከመራቡ የመጣ ለሞት እየተቃረበ ነበር። ሐምዛም ወዲያውኑ እላዩ ላይ የታሰረበትን ገመድ ይፈታለታል። ከባህርም ወጥቶ ባገኘው ነገር ውሃን አመጣለት። ሰውየውም ወዲያውኑ ውሃውን እንዳገኘው ቀጥታ ከአፉ ጋር ነበር ያገናኘው። እስኪጠግብ ድረስ ሐምዛ እየጨመረለት ይጠጣ ጀመር። ሐምዛ ያንን ሰውዬ ማንም በሌለበት እዚህ በማግኘቱ በጣም ተገርሞ ነበር። ለሰውየውም ታሪክህ ምንድነው? ለምን ወደዚህ መጣህ ብሎ ጠየቀው። ሰውየውም ስሜ ጃዕፈር ይባላል፣ የመጣሁት ሐዲር ከተባለው ግዛት ነው ይለዋል። ሐዲር የሚባለው ግዛት የሚገርመው ነገር ሐምዛ የሚኖርበት የነበረው ነው።
ጃዕፈርም ቀጥሎ እኔ ትልቅ ነጋዴ ነኝ፣ ብዙ ንብረቶች አሉኝ። የምሰራው ደግሞ ከአጎቴ ልጅ ጋር ነው። እሱን የከዳኝ እዚህም ይጣለኝ። የሚገርመው ነገር በጣም የምቀርበው እንደ ወንድሜ የማየው እሱን ብቻ ነበር። ለንግድ በባህር ላይ በምንሄድበት ሰዓት የኔን ንብረት ከጅሎ አሳቻ ሰዓትን ፈልጎ ወደዚህ ዳርቻ ላይ ጣለኝ። አስሩና ቀጥቅጦ ንብረቴን ሙሉን በራሱ ሊያደርገው ፈልጎ በር ላይ ያየሃትም ፍየል ከዛ መርከብ ሸሽታ ወደዚህ የመጣች ናት። እንደ ድንገት ነው እኔም እዚህ ያየኋት ይለዋል። ከዛም ሰውየው ሐምዛን አመሰገነው። አንተ ሰበብ ባትሆን ኖሮ እዚህ መሞቴ ነበር አለው። አንተስ ታሪክህ ምንድነው? እንዴት ወደዚህ ልትመጣ ቻልክ ብሎ ጠየቀው። ሐምዛም ሙሉ ታሪኩን ምንም ሳያስቀር ነገረው። አነጋገሩና ስነ ስርዓቱ በጣም ደስ ይል ነበር። በዚህም ጃዕፈር በጣም ተደነቀ። ወደ ግዛታቸው መመለስ እንደሚችሉም ይነግረዋል። ከዛም ሐምዛና ጃዕፈር አንድ ላይ ሆነው ያቺን ትንሽዬ መርከብ እንጨትና ጣውላን ጨማምሮ ካሳደጉት በኋላ ጃዕፈር የባህር ጉዞና መቅዘፍን ይችል ስለነበረ በባህር ላይ ያቺን ነጭ ፍየል ጨምረው ለሶስት ሆነው መሄድ ጀመሩ። ነገር ግን በሚገርም ሁኔታ እዛ እየተፈጠረ ያለው ነገር ይለያል። ጃዕፈርን ያሰቃየውና እንዲሞት ጥሎት የሄደው የገዛ ያጎት ልጁ ሰዎችን ሰብስቦ ጃዕፈር እንደሞተ ከባህር ሳያስበው ወድቆ እሱን ለማዳን ሲሞክር እንዳልተሳካለት ሞቶ እንደተመለከተው እያለቀሰ ሰዎች እንዲያምኑት ደግሞ ስለ ጃዕፈር ጥሩ ነገር እየተናገረ ሰዎችን ማሳመን ጀመረ። ሰዎች ሁሉ በአግርሞት ይሰሙት ነበር። የሱ ቅርብ ጓደኛ ስለሆነ እንደዚህ ያደርጋል ብሎ አልጠበቁ። ሁሉም ሞተ ብሎ በጃዕፈር መሞት በጣም አዝኖና ተከፍቶ ነበር። ወዲያውኑም የዛ ክፍል በር በኃይል ይከፈታል። ሰዎች ሁሉ ፊት ለፊታቸው ያልጠበቀው ሰው ቆሞ ነበር። እሱም የሚወዱትና የሚያከብሩት የነበረው ጃዕፈር ነበር። ያዩትን ነገር ማመን አቃታቸው። እዚህ ጋር ሞቶ ተብሎ እዚህ ጋር ደግሞ በህይወት እየተመለከቱት ነው። ይህንን የተመለከተው የጃዕፈር ያጎት ልጅ ወደ ኋላ ማፈግፈግ ጀመረ። በጣም ደነገጠ። ወዲያውኑም ወታደሮችና የተወሰኑ ሰዎች ተነስተው ጃዕፈር ላይ ጥምጥም ብለው ሰላም ይሉት ጀመር። ከተገናኙ በጣም ቆይቷል። ሞቷል ተብሎ ደግሞ መርዶን ሰምተው ነበር። በዚህም በጣም አዝነው ስለነበር ጃዕፈርን ሲመለከቱ ተነስተው አቀፉት። የመንደሩ ሰው ሁሉ በጣም ተደሰተ። አንዳንድ ሰው ጃዕፈር ከሞት ተነሳ ይላል። አንዳንዱ ደግሞ የገዛ ያጎት ልጅ የተናገረው ነገር ልክ እንዳልሆነና እንደዋሸበት እውነቱን አውቀዋል። በዚህ ሁኔታ ላይ ሆኖም ራሱ ጃዕፈር ሐምዛን አልረሳውም። ወዲያውኑ ሰዎች በተሰበሰቡበት ሐምዛን አወጣውና እንዲህ አለ። ሰዎች ሁሉ ካሁን በኋላ መስክሩልኝ፣ እዚህ ጋር የምትመለከቱት ትንሽ ልጅ የኔ ነው። ከዚህ በኋላ እንደ ራሴ ልጅ ነው። የፈለገውን ነገር እንዲያደርግ ፈቅጄለታለሁ። እሱን የሚያስከፋን ነገር የሚያደርግ አካል ካለ ጥሉ ከኔ ጋር ነው የሚሆነው። ሐምዛ ይህንን ሲሰማ ሳያስበው ፊቱ በእንባ ተሞላ። በጣም ተደሰተ። በጣም አመሰግንሃለሁ፣ ይሄ ለኔ ትልቅ ውለታ ነው። አላህ የተሻለን ነገር ይስጥህ እያለ ለጃዕፈር ዱዓ ያደርግለት ጀመር። ጃዕፈርም በደንብ ከተረጋጋ በኋላ ዋናው የዛ ከተማ መሪ ጋር ይሄዳል። ሰላምታ ተለዋውጠው ትንሽ ካወሩ በኋላም ስለ ሐምዛ ምስኪን ታሪክ ይነግረው ጀመር። ሐምዛ በጣም ስለተበደለ ፍትህን ይፈልጋል ብሎ ይነግረዋል። ይህንንም ሲሰማ ዳኛው በጣም ይናደዳል። ለሐምዛ ያዝንለታል። ለሐምዛ ያሉት ቤተሰቦች ሁሉ ፍርድ ቤት እንዲቀርቡ አደረገ። መጀመሪያ ያስጠራው ግን ያን መጥፎ ከሃዲ ዳኛውን ነበር። እንዴት ተበዳዩ ሐምዛ መሆኑን እያወክ አንተ ለራስህ በሙስና ጉቦን ፈልገህ የልጁን ሕይወት ታበላሻለህ። ስለዚህ አንተ ትልቅ ቅጣት ነው የሚገባ፣ ከዳኝነትህም ትወዳለህ ይለዋል። ዳኛው የሚናገረውን ነገር አጣ። መልስ አላገኘም። እንዲህ እዋረዳለሁ፣ ሚስጥሬ ሁሉ ይጋለጣል ብሎ አላወቀ። በጣም ደነገጠ። መሪውም ከዳኛው ቀጥሎ የሐምዛን የእንጀራ እናት ሐሊማን እንዲሁም የሐሊማ ወንድምን ሱዑድ ወደሱ ጋር እንዲቀርቡ ያዛል። ነገር ግን በዚህ ሰዓት በመሃል አንድ ሴት ወደ ፍርድ ቤት ትገባለች። የአሳ አጥማጁ ሚስት ነበረች። ሐምዛን በጣም ትወደዋለች። ሐምዛም እሷን ሲመለከታት ጥሩ እንክብካቤ አድርጋለት ስለነበር እየሮጠ ሄዶ ተጠመጠመባት። የአሳ አጥማጁ ሚስትም የሐምዛን እያንዳንዱን ታሪክ ምንም ሳታስቀር ያየችውንና ከሐምዛን የሰማችውን ሁሉንም ለዳኛው መናገር ጀመረች። ተናግራ እንደጨረሰችም አሳ አጥማጁ ራሱ መጥቶ ዳኛው ፊት ተንበርክኮ ሐምዛን ይቅርታ ይጠይቀው ጀመር። ያደረኩብህ ነገር ጭራሽ አግባብ አይደለም። አንተን መርዳትና ላንተ ቅርብ ሆኜ ላማከርህ ሲገባ እኔ ግን ተስገብግቤ ልጠቀምብህ ፈለግኩ። ይሄ ነገር አግባብ አይደለም፣ እባክህ ይቅርታ አድርግልኝ ይለው ጀመር።
ሐምዛ ምንም ችግር የለውም ይቅርታ አድርጌልሃለሁ፣ በውስጤ የያዝኩት ነገር የለም፣ ዋና እናንተ ካለባችሁ ነገር መመለሳችሁ ነው ይለዋል። ከትንሹ ሐምዛ የበሰለን መልስ የሰማው መሪ በጣም ይደሰትበታል። ከዛም አንድ በአንድ ሐምዛን የጠረጠሩት፣ በመጥፎ ያስገመቱት፣ የሰዎችን ወሬ ሰምተው ሐምዛን በመጥፎ የገመቱት ሁሉ በየተራ እየመጡ ይቅርታ ይጠይቁት ጀመር። አሁን የቀሩት ሱዑድና የእንጀራ እናቱ ሐሊማ ነበረች። ነገር ግን የእንጀራ እናቱ ወንድም ሱዑድ ገና እንደተገኘ ነበር ሮጦ ሐምዛ ጋር ሄዶ ባካ ይቅርታ አድርግልኝ፣ ያደረኩት ነገር አግባብ አይደለም ብሎ ይቅርታ የጠየቀው። የገዛ ወንድሟ ይቅርታ እየጠየቀ የተመለከተችውም ሐሊማ በጣም ተናደደች። ወንድሟ ከዛ መሃል እስኪነሳ ጠብቃ ወደ እሷ ሲጠጋ ትጮህበት ጀመር። እንዴት እንደዚህ ታደርጋለህም አለችው። ሱዑድ ግን እህቴ ሆይ ያደረግነው ነገር አግባብ አይደለም፣ ይህንን ደግሞ አንቺም ታውቂያለሽ። ነገ ሞተን አላህ ዘንድ ከምንጠየቀው ሐምዛን ይቅርታ ብትጠይቂው ይሻላል አላት። ይህንን የሰማችውም የሐምዛ የእንጀራ እናት ሐሊማ ውስጧ ተነካ። ሐምዛ ዘንድ መሄዳ ጎንበስ ብላ ይቅርታ አድርግልኝ፣ ያደረኩብህ ነገር አግባብ አይደለም፣ እባክህ በእኔ አትመቀኝ፣ ይቅርታ አድርግልኝ አለችው። ሐምዛም አረ ችግር የለውም እኔ ምንም አይነት ምቀኝነትን አልያዝኩም፣ ዋና እናንተ ሐቁን አውቃችሁ ወደ ሐቁ መመለሳችሁን እንጂ ከናንተ የምፈልገው ሌላ ምንም ነገር የለም ይላል። ሐሊማ ከሐምዛ የሰማችውን ነገር ማመን አቃታት። ይሄ ሁሉ ከዛ ትንሽ ልጅ ይወጣል ብላ አልጠበቀችም። ሳታስበው እንባዋ መውረድ ጀመረ። ሐምዛ ላይም በደንብ ተጠምጥማ እንደገና ይቅርታን መጠየቅ ጀመረች። መሪውም ለሐምዛ የፈለከውን ነገር ጠይቅ፣ አሁን ሳይበተኑ ሁሉም ባሉበት እንዲቀጡ የምትፈልግን ከሆነ ተናገር፣ በምን አይነት መልኩ እንደሚቀጡም ተናገር፣ እኛ እሱን አጣርተን የሚገባቸውን ቅጣት እንሰጣቸዋለን፣ ይህንን እድል ተጠቀምበት አለው። ሐምዛ ግን የመለሰው መልስ ሁሉንም ነበር ያስገረመው። እኔ ለነሱ ይቅርታ አድርጌላቸዋለሁ፣ ከነሱ የሚፈልገው ነገር የለም። እኔ ደግሞ አሁን ያለሁት በጥሩ ሁኔታ ላይ ነው። ጃዕፈር አላህ ይስጠውና እንደራሱ ልጅ አድርጎ እያየኝ ነው። ስለዚህ ለትንሽ የገንዘብ ጥቅም ብዬ ቤተሰቦቼን መበተን አልፈልግም ይላል። ዳኛውም ይህንን ከሐምዛ ሲሰማ በጣም ተገረመ። አንተ በጣም ትልቅ ሰው ነህ፣ እንዳንተ አይነቱን አላህ ይጠብቅልን፣ በትልቅ ደረጃ ላይ የሚያደርስልን፣ እንዳንተ አይነቱን ብዙ የሚያፍራልን ብሎ ዱዓ ያደረገ። የዛሬው ድንቅ ታሪካችን ይህንን ይመስላል። ከታሪኩ የተማራችሁትን ነገር ኮሜንት ስር አስቀምጡልኝ። እንደ ሐምዛ አይነት በደል ከዛም በላይ ከዛ በታችም ቢደርስብን ሰብር አድርገንና አማክረን እንደሚቀለን ከዚህ ማወቅ እንችላለን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።